ዛሬ ደግሞ እንግዲህ አጀንዳችን የዱባይ ሴቶች ብለን መተናል ማለት ነው። እንግዲህ ዱባይ ላይ በየጊዜው የምንሰማው ነገር ሁሉ በጣም አጃይብ የሚያስብል ነገር እየሰማነ ነው ማለት ነው። እውነት ለመናገር ጭር ሲል አንወድም። ከወንድ ጋር ተኙ ቢባል ዱባዮች፣ ምን ሆኑ ቢባል ዱባዮች፣ ደላላ ቢሆኑ ዱባዮች። እንደው እናንተ ዱባይ ላይ ግን በጣም ኃይለኛ መንፈስ አለ ጋይስ። ያው ዱባይ እንግዲህ ብዙ ክርስቲያኖች አሉባትና ቤተ ክርስቲያን ያሉባት ሀገር ናትና ግን እንደመሆኑም አንፃር እጅግ በጣም ኃይለኛ መንፈስ አለና በጣም እንግዲህ አጀብ የሚያስብል ቪዲዮ በቀደም ዕለት ተለቆ አይተነው ነበር ማለት ነው። እንግዲህ ጉልቤ ሸቃሌት የሚያስብልና ብዙዎቻችን እንደው በጣም ያሳፈረና አንገት ያስደፋ ነገር ሰምተናል ማለት ነው። እና እሱ ምንድነው ወዴት ነው ምናምን ካላችሁ ማለት ነው ምንድነው ካላችሁ ያው ብዙዎቻችሁ አይታችሁታል ብዬ ተስፋ አድርጋለሁ። እኔ እንኳን አላደረሰኝም በጊዜው ቪዲዮ ለመስራት። ያው እንግዲህ አረብ ሀገር ያለን ነገር ታውቁታላችሁ። የመዳም ኩሽና እንግዲህ ያው አንዱን ስትሉት አንዱ አይለቅም። ያው ወተን ስንሰራ ነው ብዙን ጊዜ አንዳንድ ነገሮችን የምንከታተል እንጂ መዳም ኩሽና ያለ ነው ብዙም አይደለንም ማለት ነው። እንግዲህ ምንድነው ወዴት ነው ካላችሁ እንግዲህ ያው ታምሌሉ ላይ እንዳያችሁት ባይዘው የሰው ቪዲዮ ስለማላረግ ነው። ታምሌሉ ላይ ያያችኋት ሴትዮ እንግዲህ ትልቅ ሴት ናት ባይዘው ልጅ አላት ምናምን። እኔ ግን ማለት ነው በጣም የማፍረው ይሄንን ቪዲዮ ልጆች ሲያዩ አስባችሁታል? ልጆች ሲሰሙ ወገን አለ፣ የሀገር ጓደኛ፣ አብሮ አደግ የተለያየ ሰው አለ። ይሄንን ሲሰሙ እኔ ለነሱ አፈርኩ፣ እኔ ተሸማቀቅኩ። እነሱ ግን ታድለው ደግሞ እኮ ቲክቶክ ላይ እየመጡ ገመናቸውን የሚግማሙት የሚበሸሻሸቁት ነገር ምንም እኔ ሊገባኝ አልቻለም። ይቅርታ አድርጉልኝና የጀማ ማለት ነው። እኔ በጣም ነው ያስጠሉኝ በቃ ቋቅ እስከሚለኝ ድረስ። እንግዲህ አሁን እቺ ሴትዮ አገራችን ብትሆን ጸበል ገዳም በመግቢያዋ ጊዜ ጭራሽ ከባንጋሊ ጋር ተኝታ ለምን ተኛች ትባላለችስ? ብር ስለሌለኝ ብር አጣውኝ ከዛ ከባንጋሊ ጋር ተኙ። ባንጋሊ ነው ፓኪስታን ምናምን ከሱ ጋር ተኝቼ 1000 ድርሃም ሰጠኝ ብላ ቁጭ አላለችም። ወየው መግማማት አሉ ማማዝናሽ እንደው በጣም እኮ ነው የተጨመላለቁት እግዚአብሔርን። አሁን ይሄ ምን ደግሞ እኮ የሚናገሩት ነገር እኮ ነው ግራ ግብት ያለኝ። አስባችሁታል? አረብ ሀገር ተቀምጦ ስራ አጥቼ የሚባል ነገር አይሰራም። ባይዘው አንዳንድ ሰዎች ለስራ መምጣታቸውን ይረሱትና እዚህ ሲመጡ በቃ የሚያረጉትን ራሱ አያውቁም። በቃ የተለያየ አረካት ነው የሚሰሩ። ኩሎቶች ደግሞ ጠንቋይ ነን ይላሉ፣ ይጠነቁላሉ ምናምን በቲክታክ ላይ የተለያየ ነገር ሲያረጉ ነው የምናያቸው ታውቃላችሁ። ስለዚህ ህዝቤ ጨልሏል ጎበዝ። ምን እንደጨለለው ባላቅም በጣም በኃይለኛው ጨልሏልና እቺ ሴትዮ እንግዲህ እንደዛ ነው ያለችው ማለት ነው። በጣም አፈርኩኝ እኔ እነሱ ለተናገሩት እኔ አፈርኩ። እኔ በነገራችን ላይ መዳም ቤት የምንሰራ ልጆች ሽክፎች ነን፣ ቁጥቦች ነን። በዛ ላይ ብር አለን፣ ማርያምን ብር አለን። ለምን የኛ ብር ምናልባት ለካርድ 100 ብር እንደዛ ብናወጣ እንጂ ብር አናወጣም እኛ ማለት ነው የመዳም ልጆች። ምክንያቱም ሁሉ ነገር በመዳም ነው፣ ሻምፖ በመዳም ነው፣ ክልሼ በመዳም ነው። ስለዚህ ለምንድን ነው እኛ ብር የምናወጣው? አዎ። እና ከመዳም ልጆች መዳም ቤት ያላችሁ ልጆች እግዚአብሔርን አርፋችሁ ስራችሁን ስሩ። አሁን አንዳንዴ ምን ይሏችኋል መሰላችሁ? ስራ ምናምን በኮንት መዳም ቤት ሲሰሩ እኮ ብር አይኖራችሁም፣ ወጣችሁ ሲሰሩ ብር ጭማሪ ያለው ምናምን ወዘተ ይሉና ብዙ ልጆችን ከመዳም ቤት ያስጠፋሉ። ከዛ ህይወታቸው መስቀልቀልቀልቀል የሚሉ ትንሽ ሳይሆኑ በርካታዎች ናቸው። ግን ከመዳም ቤት ሰርታችሁ ተሸክፋችሁ በስርዓት ብራችሁንም ይዛችሁ ብራችሁንም ቁጥብ አድርጋችሁ ሀገራችሁ ላይ ሄዳችሁ በቃ የራሳችሁን ህይወት መኖር እንጂ ሰው ሀገር ወለድን ከበድን አረገዝን ማለት ሰው ሀገር የሰው ነው። እና ምን ልላችሁ ፈልጌ ነው ቤተሰብ፣ ስለዚህ የሰው ሀገር የሰው ነው። በነገራችን ላይ የሰው ሀገር ምንም ፋይዳም የለው ጥቅምም የለምና ብዙዎቻችን እንደዚህ እያለን ህይወታችን እያመሰቃቀልን ስለሆነ ስለዚህ ከእንደዚህ አይነት ድርጊት ልትቆጠቡ ይገባል። በእውነቱ እኔ በጣም አፈርኩኝ እነሱ ላወሩት። በቃ በዛ ላይ ሴትዮ ትልቅ ሴትዮ ናት ምናምን ጭራሽ እንደው ሳታፍር ምን ሳትል ከባንጋሊ ጋር ተኝቻለሁ ብላ በቃ አፈነዳችሁ። አቤት ጉድቤ ሸቃሌት እኮ በቃ እኔ እንደው ሳውዲ ምንም ነገር የለም። እናንተ ሳውዲዎች የት ናችሁ? ሳውዲ እኮ ምንም ነገር የለም። ተመስገን። ሳውዲ ድሮ ነበሩ፣ አገቡ ምናምን ወለዱ፣ ልጃቸውን ላኩ በታርጉ ምናምን። አሁን በቃ ሳውዲ ጸጥ ረጭ ብለዋል። በነገራችን ላይ ያው የሳውዲ ህግን በጣም ከባድ ነው። ሁሌም ታፍተሽ ሁሌም ምን ሲባሉ ያው ጃዛ ቤትም ተቀምጠው ወንዶችም ሴቶችም በቃ ስልችት ሲላቸው አሁን ምንም ነገር የለም። ሳውዲ ረጭ ጸጥ ያለ ነው ሳውዲ ማለት ነው። አሁን እየረበሹን ያሉ እነዚህ የዱባይ ሴቶች ናቸው። እኔ ነው የምላችሁ መረብ የሆኑት ጉድ ነው። ተዋርዳቸዋል። እኔ አሉ በጣም ጎበዝ ሴቶች አሉ ባይዘው ዱባይ ላይ ሰርተው ራሳቸውን የሚቀይሩ ምናምን እና በእነሱ እየተነሳ
ሁሉም ሰው ነው እየተጨፈጨፈ ያለ። ስለዚህ ስራችሁ ያውጣችሁ፣ ምንም ማድረግ አይቻልም ምናምን ነገር እኔ በጣም ነው የተሰማኝ። እናንተ ላደረጋችሁት ነገር እኔ በጣም ተሰምቶኛል። እውነቴን ነው የምላችሁ። እናንተ ቤተሰብ አሰዳቢ፣ በዛ ላይ እኮ አሁን ለምሳሌ እነዚህ ሴቶች እንደዚህ ብለው ተናገሩ፣ ነገ በቃ አንዱም እየተነሳ የአረብ ሀገር ሴት እኮ እንዲህ ናቸው። ሁላችንም ነው ጅምላ የሚጨፈጨፉን። አይታችኋል። አሁን እኚህ ቄስ አባት ራሱ የልጃቸውን ቤት ንብረቷን ምናምን ከበሉ በኋላ ጭራሽ ሁሉንም ጅምላ የአረብ ሀገርን ሴት ነው የአረብ ሀገር ሴቶች አበዱ ናቸው፣ የጨለሉ ናቸው፣ ገለመሌ ብለው እኛን ወቀጣ ጀመሩ ማለት ነው። ሶ ይሁን ፈጽሞ ስህተት ነው ብዬ ነው ማስብ፣ እንደኔ ማለት ነው። ማርያምን እና እኔ በጣም ነው የተሰማኝ እውነት ለመናገር በዚህ ልክ ራሱ መሆን የለበትም። ይቅርታ አድርጉልኝና ጋይሶች ማርያምን እንዴ ለቤተሰብ ለሀገር ለወገን ለምን ኢትዮጵያውያን እንደዚህ እየተባለን መረገጡ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ማርያምን ረስ ማሙል በዚህ ልክ መጃጃል እኔ በጣም ተሰማኝ። በጣም ነው የተሰማኝ። እግዚአብሔርን ረስ ማሙል ምድር አሰዳቢ ሁላ ማለት ነው። ወይ አታምሩ ወይ አታፍሩ። ምድር እነሰገጤ ስግጥግጥ ሁላ ማለት ነው። በጣም እኮ ነው የሰገጣችሁት። ከምንም በላይ ስግጥ ብላችኋል። ስለዚህ ተው ወገን ተው። ግን ምን ሆናችሁ ነው በዚህ ልክ እንደዚህ የሆናችሁት? እና ኤቭሪባዲ ይሄ ነው። ለማንኛውም እንግዲህ እኔ በጣም ነው ያዘንኩት በተደረገው ነገር፣ በጣም አዝኛለሁ። ከእንደዚህ አይነት ነገር ይጠብቅ ነው የምለው። እውነቴን ነው የምላችሁ። አዎ ይጠብቃችሁ ፈጣሪ። በተረፈ ግን ውዶቼ፣ ማሮቼ፣ ፍቅሮቼ ያወረ ያላበዛባችሁ ቻናሌን ሼር አድርጉልኝ። እናንተ ሰዓት አልሞላልኝ አለ። ምን ላድርገው ሰዓት ስላልሞላልኝ ምን ላድርገው እላችኋለሁ። አዎ እና ሰዓት እንዲሞላልኝ ቻናሌን ሼር አድርጉ ምናምን ነገር። በተረፈ ግን ያው ያለው ነገር ይሄ ነው እና ቴንኪው ውዶቼ፣ ማሮቼ፣ ፍቅሮቼ እናመሰግናለን ስለነበረን ጊዜ። ፈጣሪ ኢትዮጵያ ሀገራችን ሰላም ያርግልን። ጦርነት ምናምን በቃ ይበለን እና እናመሰግናለን። ለዛሬ የነበረን ቪዲዮ ቻናሌን ከወደዳችሁት ሰብስክራይብ አድርጉ። አዎ ሰብስክራይብ አድርጉኝ እሺ የኔ ማሮች። እና ይሄ ነው ያለው ነገር። ከልብ እናመሰግናለን። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ጦርነት በቃ ይበለን እና ያለው ነገር ይሄ ነው። እሺ ውዶቼ፣ ማሮቼ፣ ፍቅሮቼ ቴንኪው አመሰግናለሁ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። ኤቭሪባዲ ትላለች። ኤቭሪባዲ ገጠራማ ቦታ እያሳዩአችሁ እኮ ነው እዚህ ጋር